ማዳም ቤት እያለው ሀውስ ሜድ እያለው ማዳሜ ህንዳዊት መታ ክፍል ቆልፈው መኝታ ቤት ዋክስ እንደምታደርግላት አውቃለሁ። እንደውም እኔ እንዴት አታፍራትም ምናምን ነበረ እንጂ ፀጉር ቤት ሄደሽ ይደረጋል ይፈቀዳል። ፀጉር ቤት አላውቅም፣ ግን እኔ እዛ ዋክስ የሚያደርጉ ቦታ ሄጄ አውቃለሁ። ሀቢባ ብራዚሊያን ዋክስ እዛ ያደርጉልሻል። ከዛ ሄጄ ሀቢባ ብታይ በጣም እንደ ሰው ትየዋን ተመልሻ ላያትም የትም አታገኘኝም ካላልሽ በስተቀር እውነት ለመናገር ያሳፍራል። በተለይ የሚያሳፍረው እንደዚህ ዞረሽ ከጉልበትሽ ፈንደድ ብለሽ ማነው ተኋላ መቀመጫሽ ላይ ተኋላ ያለው ከመቀመጫሽ እሱን ለማንሳት አፈንድዱ ይላል። ያው እንደዚህ ማርያምን እንደዚህ ገመመስ ያለሽ ከዛ መቀመጫው ጎንና ጎን ላይ ልጥፍ ልጥፍ አድርጎ ብድግ ያደርጎልሻል። ከዛ መቆ ጸጉራል ቤታ ብትፈሽባትስ አየር ገበሽ ጥቁ ታደርጊያለሽ። ችግር አም ሶ ሶሪ ያለሽ ስመባር ሌላ ዜጋ ናት። ምን አገባኝ? አታገኘኝም። አበሻ ግቢውን ጊዜ ይቻላረግም ያለሽ ማይ ባድ ታርገሽ ማለት ነው። አሁን ጋይዘ እኔ በስቼ አላውቅም እንደዚህ እዛ አጋጥሞኝ አያውቅም። ከዛ ግን እያመመኝ ሲመጣ ቤት ባለፈው እያሳያቸው ቤት ራሴ ግዝት አደረኩኝ ነው ሀቢባይ አንድ እንዴት የልብቴን ብቻ ያኛውን አረጌ ከንፈሩ ውጭ በጣም ነው የሚያመው። ማርያም በጣም ያማል። ግን ቶሎ አያድግም። ሪታ የምትባል ልጅ I have been doing wax since I was 16. It's based አለች። ዋክስ አፍንጫዬ ራሱ በእንትን ነው ማነሳው ሀቢባ ነው ፀጉሩን ያፍንጫዬ ብብቴን በዋክስ ነበር ማነሳው። በጣም እያመመኝ መጣ። ያማል። በተለይ ደግሞ ያስስ ቦታ ስለሆነ ያማል። አዎ ጥሩ ሽታ ያለው አለ አይደል? ይሄ አብሮም ላቨንደር የተለያየ ፍሌቨር የሚሸጠው እንዲያላቀሽ ፈርሽ ላጥ የምታረጊያት እሱ አንዴ ጽድት ነው የሚያደርገው እና በጣም ነው የሚያመው። አሁን እኔ እርጉዝ ስለሆንኩ በጣም ግላብ ያለው ሰው ነቲ ግላብ አለሽ፣ ድንቡሽ ግላብ አለሽ፣ እናቴ ብላክ ግላብ አለክ። እሺ እኔ የብብትም የለኝም። በሌዘር አስነስቶ መገላገል ታውቂያለሽ? ፎርኤቨር ሌዘር እንዳለ ለዘላለም ግን ያማላል። እናም ገንዘቡ ስንት ነው? ያማል 6 ወር ነው 6 ሲዝን ያለው አሁን እዚህ አለ እና 6 ነው የምትነሹ እየሄድሽ እንትን አለው ፓርት አለው። ባንዴ እኮ አይደለም ፓርት ሄድሽ። እኔ አሁን የብብቴን ማስደረግ እፈልጋለሁ። አረ ብብት ችግር የለውም። ማነው የስረኛው አቡ አራርን የስረኛው ምንም ችግር የለውም። ከባሌ ውጭ ማን ያዋል እሱ ሼፍ ታደርጊያለሽ። ይሄኛው ግን ክፍት ለመልበስ ጽድት ማለት አለበት። በቃ ኔቨር መብቀል የለበትም ድጋሚ። እሱን ነው ማድረግ የምፈልገው። ሎናር ምንድን ነው? አልገባኝም። ኧረ ሀቢባ የሆነ እንትን መጥቷል ሲነግሩኝ ነበር ሞዴሬተሮቼ። ለሶስት ቀን ነው እኛ ጋር ከስንት ሰዓት ጀምሮ ነው አሉ። 3 ሽልማት አለው ቲክቶክ ላይ 3 ቀን የሚደረገው። ያንን የጠየቅሽውን ኮይን ማስደረግ መሰለኝ ሽልማት አለው። ከጎን ከላይሽ አለ። ይኸው ከላይሽ አለ ሀቢባ ቫሉት ምናምን አይዶኑ ምንድን ነው ሀቢባ? እሱ ነገር አልገባኝም። ቫሉት እኮ ነው ይሄ። ቫሉት ኢንቪቴሽን እኮ ነው፣ ግብዣ ነው የሚለው እኔ ጋር። እዚህ ጋር ቫሉት ከጎን ያለው አንድ ጊዜ መጥቶ የነበረ ፌኔስት ነው ነው የሚባል እንደዛ አይነት ነገር ነው። ግን ለ3 ቀን ነው የሚደረገው ሀቢባ። የሚጠቅመን መሰለኝ። እሴት አለ እኔ ጋ የለም። እኔ ጋ ኢንቪቴሽን አልገባኝም። እኔ ሰው ሁሉ አለው። አንቺ አደረግሽ። ግን ምንድን ነው ያደረግኩትኝ? የኔ አርበኛ ነው አልኳችሁ። የኔ አርበኛ ነው። ሁሌም ጎፈሬ ነው ውዶች። እኔ አላስነሳም። ሁሌ ድምፅሽ እኮ ቅድም ሀሜት ስታሚ ለሀሜት እንዲመችሽ ብለሽ ነው የቀየርሽው። እስካሁን ቀይሪ ብለው እኮ ሀሜት ሀቢብ አየሽ። እነዚህ ነገር ካሳካሽ ነው እንትን የሚልሽ ይሄ ዳይመንዱ ምናምን። ኧረ እኔ ማሟላት እችላለሁ ከጠየቋቸው። እግዚአብሔርን ሰው ጠይቁ እና አድርጎ እናደርጋለን። ቆይ ያስረዱንና ላይፍ ቱጌዘር ይላል። እየቀያየረ ነው። ቆይ ላይፍ ቱጌዘር ኒው ቨሪሽን ላይፍ ቱጌዘር ይላል። እሺ ይህ ሌላ ነው። ቤታ ካልደረዳተ ልጁ የኔ ጎፈሬ ነው። ሁሌ ይበጠራል፣ ሁሌ ይከነከናል፣ ይከመከማል። አላነሳም ጋይስኔ ያው ግልጹን ልንገራቸው። እኔ አላነሳም ጋይስ። ሁሌ ክርክ መብሎ ነው እንትን የሚለው። ቆይ እስኪ ሮያል ላይን ማች አይደለም። ሮያል ላይን ማች ነው ከሜይ 2 እስከ ሜይ 29
ሶሪ ይሄ ይመስለኛል። ይሄ ከሜ 29 ነው። ይሄ ፋንታስቲክ። ኧረ ስለ እንትኑ እናውራ፣ ስለ አጠፋሪሱ ፋን ክለብ። እኔ የምልሽ ቤታ ደብል ጋይስ ደብል አስገቢው። ጌም እያጫወት አልጮኩም እኮ ሀቢባ አልጮሽም። መጮሽ ኖ ያንን የወይኔ ፍቅር የሱስ የኔ ፍቅር ቴንኪው ምንድን ቀበረችው ከንፈሩ እንዴት አነሳሽ? ይህን ከንፈር የምን ከንፈር? እናንተ እኮ ማለት ነው የተባላችሁትን እኮ ስለምታምኑ እኮ ነው ዝም ብላችሁ። እኔ እዛ ጊዜ ከንፈሬን ነግሬያቸዋለሁ፣ ላይክ የምጠቀመው የነበረው ነግሬያቸዋለሁ። ግን ከንፈሯን ተሰርታለች፣ ሞቱ ደረሳችሁ። እኔ ነገርኳችሁ፣ ምን አይነት አሳየዋችሁ፣ ምን አይነት ከንፈር እንደሚያሳብጥ። አሁን የታለ? የለም። ከንፈር የተሰራ ሰው እኮ ሀቢባ ይቆያል እኮ ስንት አመት ከንፈራችሁ ላይ ይቆያል። እመቤቴ እኔ በነገራችን የምስራ ከፈለግ ሆነ ችግር የለም። ድምፁ ቀልቀይ ነው። እሱም ከሆነ የምታነሹ ከሆነ ካልተሳሳትኩኝ ማለት ነው። ከንፈሩ ስትሉ አልገባኝም። የምን ከንፈር ነው? የከንፈሩ ነዋይም እንትን ላይም ስላየው ነው ቪዲዮ ሰርቼ ቪዲዮ ላይ አንዷ መጣ ማለት ነው። እንደዛ ደጋግማ ስለጻፈች ነው ከንፈርሽ የታለ ያበጠ ተሰርተሻል ነው። አንድ ጊዜ የሆነ አንድ ይሄ ከንፈር የሚያወጣው የለም ፓምፐር ነው ምናምን የሚሉት ከንፈር እሱ ያደረገ የመጣው ከንፈር እንዲ ንፍት ብሎ ነበር። ከንፈርሽን ተሰርተሻል ያሉ አላስቆም አለ። ስለሱ ቀጥቱ ከንፈር ሚነፋ አለ። ከዛ በኋላ ተሰርታ ነው አሁን ወዴት ሄደ ብላ አንዷ ትጽፋለች እዛ እንትን ላይ። አሁን እሱን ያወራች መሰለኝ ገባሽ? ስለሱ ለምን አንዲቷ ቪዲዮ ላይ መታ ሀቢባ ጭንቅ ብሏት ደጋግማ መቤቴን ትጽፋለች። ስለሱ ያወራች ነው መሰለኝ። ፈልጋ ነው ከዛ አሁን የት ሄደ ቤታ ሲሉሽ ነበር። የት ሄደ ከንፈርሽ ላይ ያበጠው ከንፈርሽ የት ሄደ ትለኛለች። ነገ ከፈለኩ ማድረግ እችላለሁ። ስሚኝ ምንድን ነው የምትሉኝ? ሀቢባ ይሄ የለበስኩት ልብስ የማን ነው መስሎ የሚታይሽ? አዲዳስ። እሱማ ነው ግን የማን ለምን የማን ልብስ መስሎ ይታይሻል? እኔ እኮ ስለ ኳስ ምንም እውቀት የለኝም። ቤታይ ፍቅር እውቀት ኳስ አይደለም። የማንን የለበስኩ ይመስልሻል? የእህትሽን የትንሿ። ኧረ አይደለም ሀቢባ። ደግሞ አንቺ ደግሞ ገምቺ እስቲ ጻፉልኝ ጋይስ። አርሴናል ይወር ዋት ማስከደናል። ሰውጭ አይደለም ኳስ አይደለም ጋይስ። እሺ የቦይፍሬንድሽ ተምር ናት በያት ብላ የጻፈችልኝ የኤክሴን የለበስኩትኝ ሀቢባ እና ያው ትክክል ነኝ። የኤክሴ መቼ ታውቂያለሽ? 2017 እሱ ቤት ልብስ እመቤቴን አባቴ ሙትን በጣም ቀጭን ነበር ማለት ነው። ልጆች ነን እዛ ጊዜ እንትን ላይ እኮ ያለን እኮ ነሽ ሃይስኩል ምናምን። ከዛም እሱ ቤት ሄጄ ቤተሰቦቹ ኢትዮጵያ ነበሩ ማለት ነው። ቤት እየጠበቀ ነበር። ከዛ እሱ ጋር ሄጄ የለበስኩትኝ ፓካውት እንደዚህ ነገር ብርድ ነበር። ከዛ በኋላ ልብስ ፈልጊ ብሎኝ አውጥቼ ከንቱን ላይ ልብስ አደረኩኝችኝ እስከዛሬ ያለ ልጁ የሚኖረው ሚኒሶታ ታውቀዋለህ አንተ ቲክቶክ የምታይ እናቴ። አሁንማ ጉዞ ወልደዋል። እስከዛሬ እንዴት ታስቀምጫለሽ? እስካሁን ትፈልገኛለሽ? በቃ ገብርኤልን ከልብሶቼ ጋር ይጠፋ ደግሞ ይመቸኛል። ስለብሰው ቅጥን ያደርገኛል። ሚኒሶታ በሮ ገባ ከኔ ጋር ተጣል። ሚኒሶታ በሮ እህቶቹ ጋር ገባ። አሁን ወልዷል፣ አግብቷል። ሚስቱን እዚህ አምጣ ከኢትዮጵያ አላውቅም። አሁን እሺ ምን ይላል ቢያየው እኮ አሁን ልጁ እኮ እንደ አዲስ ተስፋ ያደርጋል። እስቲል ታስበኛለች ብሎ ኖ በፍጹም። እና ያኔ ምን እንዳሰራኝ ታውቂያለሽ ሀቢባ? እስኪ ተይኝ። ለካ ሚስቱን ኢትዮጵያ አስቀምጠው ነው። እኔ ቤታዬ እዚህ ስንጀላገግ ነበረ። አውቀሽ ነው? ገብርኤልን ያላቅም ነበር። ኢትዮጵያ ሚስት አለች መጀመሪያ ግን አላቅም ነበር። ከዛ እየሮጠ እዛ ቤዝመንቱ ሲያወራ ደወራ የሚለው ምንድን ነው? ቤት ሹልክ ቤት ተደብቄ ያዳምጥ እዛ ሚስቱ ሲያወራ አንጃሽ። አሁንማ በሰርግ ተጋብተው አርግዛ ወልደዋል። እናረግሽው ከዛ አሁን መቼ ነው ፕሮግራሙ ያልሽው? እግዚአብሔር ነው ማርያምን አረገዋለሁ። ናኦሚ ስላመመኝ ነው ጌታን ይሻለኝ የፈሱን ጃለኝ ቀጣይ ሳምንት ጌታ ምስክሬ ነው። በቃ አረጋለሁ። እግዚአብሔር ታመምን እኮ እግዚአብሔርን እንዴ እኔ እየታመምኩ ነው። ምን ሆነ? ገና ለገና እሱን ለማሸነፍ $1000 ለማሸነፍ ብዬ ኮዲ ኩላሊቲን ራሱ እየወጋኝ ነው። አሁን
$1000 ትሰማኛለህ? ሻማ ካጠፋ ብቻ ነው። ያለ ሻማ እኮ ነው 500 ግን ብዙ ከቋጠርሽው አሉ ብዙ ከቋጠርሽው ከድምፁ ይልቅ ሽታው ላይ ነው ሞር እንትን የሚለው። እኔ ኤክስፐርት ስለሆንኩ ስለ ሽታ አይደለም የምናወራው። ማርያምን ነው እየቀለድኩ አለ። የድምፁ ርዝመት ነው። አሁን ኖ አዳምጠኝ፣ የምናደርገውን ነገር ዝም ብላ አዳምጠኝ። የሻማ ሰዎች ከሆኑ ላዩ ላይ ነው የሚወዳደሩት። የሻማ ካልሆነ ሁሉም ሰዎች ይፈሳሉ። ቪዲዮ በቴሌግራም ይልኩልኛል፣ አንድ ላይ አቀናብረዋለሁ። ቪዲዮ አሁን ልላክልሽ። በቃ እኔ አሁን ልላክልሽ። የሻማውን አትፈልግም አንተ? የሻማው ላይ ቢዘጋስ ወይ ደግሞ በሁለተኛው አካውንት ይገባል። ወይ ለምን የሚዘጋ? ሃፒ በርዝዴይ ምናምን ላይ ቢዘጋስ ብዬ እንዴት ሻማ ታደርጋለች? አሁን ድላ ብዋር ገማፋት እሳቱስ ይኸውልሽ፣ እኔ መሰለሽ ጋዝ ሆነ አይደለም ልነግርሽ እኮ ነው። እኔ ረጅም ጊዜ ስለቋጠርኩት ሻማ አድርጌ አሁን በፈሳበት ድንገት እሳት ሊፈጠር ይችላል። ገባሽ አይደለ? ከፍ ካለ ደግሞ ያ ለእኔ ጥሩ አይደለም። ጋዝ ነው እንዴ የጠጣኸው? አይደለም፣ አዎ ረጅም ጊዜ ነው የቋጠርኩት። እሺ በቪዲዮ ሰርተህ ላክ። ማርያምን ነው የሚሆን። ይህ አባቴ ዞሬ ስፈሳ ደግሞ ቴሌግራም ላይ ፖስቱብኝስ። ለምን ዞረ ትቆማለህ? ምለህ ነው ምለህ ሳትዋሽ ጡጥ ታደርጋለህ። በቃ ከዛ ያኛውም ሰው ይልካል፣ ጡጥ ያደርጋል። ከዛ ተወዳድሮ ኃይለኛ ፈሱ ቦምብ የሆነ ድምፅ ያለው ፈስ ቆንጆ ለሰው ያስደሰተ ወይኔ በቃ ጤናው እንዲጥብቅ ያለ በቃ አይደለ እንደ በቃ ሁሉን ነገር ወጣ ሆነ ጸራሃ ሆኖ የፈሳ ሰው ብሎ ሰው ደስተኛ ሆኖ ቮት ያደርጋል። ተረዳኝ አይደል? በጣም አሪፍ እሺ። አለ ሰው ቮት የሚያደርገው ወይኔ እኔ ባለቤቷን ትልል ይችላል። ወይኔ ታድሎ ቲክኒ እንዲከፈሳው ስንት ጊዜ እንዴት መሰለች ያለፈስ ያለ የሆነ ህይወትሽን በሙሉ ሰምተሽው ማታውቂው ልክ ወሲል በቃ የሆነ ነገር አለ አንዳንዴ ድክም ብሎሽ እረፍ ስትይ እንደዚህ ያሳርፍሻል። ለሰው ራሱ እረፍት የሆነ መዓዛው እንኳን በጣም ያስጠላል፣ ግን በቃ እረፍት የሆነ ነገር ነው። አሁን ማሳይሽ ተሰማኛለህ? እኔ በተግባር ነው ማየት የምፈልገው፣ በወሬ አልፈልግም። ኧረ ቤት ታዩ አታስ ውድድር ውስጥ እኔም አለሁበት የታወቀ ነው። ውድድር ውስጥ እኔም አለሁበት። እኔ ደግሞ ማክሸፊያ ሊሆን ይችላል። ሰው ሁሉ ካደረገ ሰው ሁሉ እኔም አለሁበት። አንቺ ደግሞ $1000 ሸልማለሁ ብለሽ ምን ልቀጪ ነው እንዴ? ምንድን ነው የምትሸልም? የአንቺን ፈስ ማን ይችላል? አንዴ ሆዴ ደረቀ እንትን እያልሽ ምን ሚዩት እያደረግሽ ቤቱን አንዴ ድምጥማጡን እንደ ውሻ ይመስክር። ውሻሽና ጥሪ ውስጥ ይመስክር ውሻው። ለማንኛውም በዚህ አጋጣሚ ናሁን እየረሰቸው ቀጣይ ሳምንት የጥንቸሌ ልደት ነው እንዳትቀሩ እንዴ። ኧረ በመድኃኒዓለም ኧረ በምትወጂው አምላክ በእግዚአብሔር እንዲ ደግሞ ለሷም ትንሹን አንበሳረግ ማርያም ቀሚስ ወርደር ከሺን አርጌላቸው ስላልመጣ ነው እንጂ ቀጣይ ሳምንት የጥንቸሌ እንትኖች ነው የራቢቶቼ ልደት ነው ጋይስ፣ እንዳትቀሩ ማርያምን። 1 ዓመት 2ኛ ዓመታቸው የሚይዙበት ልደታቸው ነው። ቤት አንድ ቀን የፈሳሙ ጓደኛ ልደት ነው ብለሽ አቅርብኝ እንደው በእግዚአብሔር እመቤቴን የጥንቸሎቼ ልደት አለ ስማ ቀሚሳላ የሪ ገና ነው። እሱ ጠንከር ያለ ነው። ሆቴል ነው የምናደርግለን የራቢቶች አንስማ ሰው አንተ ከዛን ቀን ጀምሮ እኮ ነው ቀልብ በላኝ እኮ ግን እመቤቴን ነው በጣም እኮ አሞኛል። አሁን ራሱ ውጭ እያለኝ እግዚአብሔርን በጣም አሞኛል። እግዚአብሔርን ነው የምልህ ነው። እረፍት ያስፈልግሻል ተብያለሁ። በእውነት በጣም አይተኛል። እንግዲህ ነንስታፕ ነው አላቋረጥ ሳወራ ደሜ ቀጥ እስኪ ለማ ታቋርጭ ወይ አታቋርጭ ማይችሻል። በጣም ወረኛ ኦኬ ትገባለህ ላይቭ ባህር አልገባም አትገባም። በቃ እኔም ልውጣ ማርያም ምን እሰራለሁ? እኔ አልገባም። አይ ምናልባት ፋሚሊዎች ተፈለጉ የሚቅርብኝ እንዲሁ ጊፍት ስጡኝ ይሰጡሻል። ምን ያንቺ ኧረ ሰጥቶኛል። ዩኒቨርስ ምናምን ሰጥቶኛል። ማርያም እግዚአብሔር ይስጣቸው። ሰጥቶኛል። እግዚአብሔር ይስጣቸው። በሉጣቸው እስኪ በቃ እየወሰድኩ ነው። አሁን ደግሞ ይህን ነው የኦሜጋው እና ይህን ቫይታሚን በጣም አሪፍ እንትን ፎስፈረስ እና ማግኒዥየም ፎስፈረስ እና ማግኒዥየም የምሬ ነው የምልሽ። በጣም ለጤና ጥሩ ነገር ፎስፈረስ ነው ወይ ደግሞ ሲልከኒክ አሲድ። ፎስፈረስን ከምር የምታገኘው እና አሁን ማግኒዚያም አሁን ከምር የምታገኘው ፎስፈረስ ያው
ከሀቢባ ጋር ተጫወች ቫይታሚን ሲ ጋይስ ሲያገኙት ነው ልንገርሽ ሀቢባ እንዳትወዳደር የፈርሱ ቻሌንጅ ላይ ልጅ ያኔም ግሳቲ ሆዴ ጮሆ ብላ ኧረ ቤቤ እንዲህ ሴትዮዋ እኮ አንዴ